አንዳችንም ያልጠበቅነውና አንዳችንም ያላሰብነው ነገር ተከስተዋል። ይሄም ደግሞ ምንድነው እንዴት ነው የሚለው አብረን የምናይ ይሆናል። በመጀመሪያ ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ይሄ ደግሞ የሚገርም ሀሳብና የሚገርም ነገር ምንድነው እንዴት ነው የሚለው እስከ መጨረሻ ድረስ ከኔ ከሆናችሁ ሁሉንም ነገር የምትረዱ ይሆናል። ብዙዎቻችን አብርሽና እንዲሁም ደግሞ ሄርሜላ አንድ ላይ ካሉ ወይም ደግሞ አብርሽ ከመጀመሪያው ሁኔታ ተቀይሮ ሄርሜላ ምንም አይነት ሳትቀይራ አይማጣም ተቀይሮ እንዲሁም ደግሞ የመጀመሪያው ድንግዝግዝና ድንግርግር ያለው አብርሽ ተቀይሮ ይመጣል ብለን ብዙዎቻችን ስንጠብቀው ነበር። ነገር ግን ደግሞ ይሄም ያኒ ብዙዎቻችን አሁንም አራ እንደ ይሄ ነገርማ እንዴት ነው እያልን ነበር። አሁን ደግሞ ሌላ የሚገርም ሀሳብ አይተዋል። ይሄም ሀሳብ ቅድም ለታ ቪዲዮ አይታችሁታል ብዬ አስባለሁኝ። ሚኪና እንዲሁም ደግሞ ዴቭ የተገናኙበት ቪዲዮ ላይ ያንን ቪዲዮ አይታችሁ ከሆነ ሁላችሁም ያኔ ትረዳላችሁ ብዬ አስባለሁኝ። ለማንኛውም እንዳልኳችሁ እስከ መጨረሻ ድረስ ከኔ ሆኑ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሆንልኝ እያልኩኝ መጥቼላችኋለሁኝ። ሲመጣ እንዴት ነው ምንድነው የሚለው እንዳልኳችሁ አብራችሁኝ ከሆናችሁ እስከ መጨረሻ ድረስ ሁሉንም ነገር ትረዳላችሁ ብዬ አስባለሁኝ። የሚገርምና ደስ የሚል ሀሳብ መጥቷል። ይሄም ደግሞ ብዙዎቻችን ግን ደስ ሊልን ያኒ ይገባል ብዬ አስባለሁ። ብዙዎቻችንም ማለት በሚቻል ልክ ደግሞ ትንሽ ይሄ ነገር እንትን ሊያደርጋችሁ ይችላል ብዬ አስባለሁ እንደኔ ከሆነ ማለት ነው። ምክንያቱም አብርሽን ጤነኝነት ብቻ የምትፈልጉ እናንተ አዎ ከሀገር ይውጣና እስቲ ይሄድ ሌላም ቦታ ይታከም እንዲሁም ደግሞ ራሱንም እንትን አድርጎ ይመለሳል። ምን ችግር አለው ትላላችሁ ብዬ አስባለሁኝ። ነገር ግን ሆን ብላችሁ ለማስመሰልና ሆን ብላችሁ ለማሽቃበጥ አብርሽ እንደዛው ዱንዙዝ ሆኖ ከሩታ ጋር እንዲቀመጥ የምትፈልጉ እናንተ ይሄ ነገር አይሰማማችሁም ብዬ ነው ማስበው። ምክንያቱም በቃ ያኔ አሁን ለታ አንዳንድ ልጆች አላችሁ ምንም የሆነው ነገር የለም እንዲሁም ቤቱንና እንዲሁም ደግሞ ሚስቱን ስለመረጣ ነው እናንተም በዚህ ልክ የምትሆኑ የምትሉ ልጆች አላችሁ። እኛ ደግሞ እዚህ ጋር ከሩታም ይሁን ከሄርሜላ ችግር የለብንም። ከሄርሜላም ቢሆን ያው ብዙ ጊዜ ይላችኋለሁኝ አይደንቀንም አይገርመንም። እንዲሁም ደግሞ ከሩታም ቢሆን በዛው ልክ አይደንቀንም አይገርመንም ይላችኋለሁኝ። ይሄንንም ደግሞ አሁንም ድጋሚ ሊደግምላችሁ ነው ማለት ነው። ብዙዎቻችን አይ እንደ በፊቱ ሆኖ አውርቶ እንደ በፊቱ ሆኖ ሄርሜላን ትቶ ወደ ሩታ ቢመለስ ምንም ችግር የለውም የመጀመሪያው ሚስት ናት። እዚህ ጋር ደግሞ አይ ከሄርሜላን ቢሆን ደግሞ ግልጽና ግልጽ አማርኛ ተናግሮ ሩታ አብርሽን አልፈልገውም ቢላ አብርሽም ደግሞ ሩታን አልፈልጉም ብሎ ህዝቡ ፊት አውርቶ ከዛም በኋላ ለሄርሜላ ቀለበት አድርጎላታል። ገባችሁ አይደል? ስለዚህ ከሩታን ቢሆንና እንዲሁም ደግሞ ከሄርሜላን ቢሆን በዛ ልክ የሚገረምና እንዲሁም ደግሞ የሚደነቅ አላ ብዬ ስለማላስብ አሁን የሆነው ሆና ሁሉም ነገር ሚኪ ቅድም ለታ ምን ብሎ ነበር? አይ እንግዲህ ይሄንን ያክል ከሆነ እሷም ያኒ ብቻዋን መጨነቅና ብቻዋን ማሰብ የለባትም። ስለዚህ አብርሽና እንዲሁም ደግሞ ሄርሜላ ከሀገር ይወጣሉ ብዬ አስቤያለሁኝ። ነገር ግን እኔ እናንተ ወይም ደግሞ ይሄ ኢፍሬም ሆነ ነገር አጠፋ ብዬ እናንተን እንትን ሊላችሁ አልችልም። በናት ተደብቆም ሊሄድ አልፈልግም። ነገር ግን ደግሞ አንተ ፈግዳህ እንዲሁም ደግሞ የወንድምህን ዳህንነት የምትፈልግና የሱን ሰላም የምትፈልግ ከሆነ ምንም አይነት ጭቅጭቅና ምንም አይነት ንትርክ ውስጥ እዚህ ጋር አያስፈልገንም። ዋነኛው አንደኛው መሰረት እኔ እዚህ ጋር ሁላችሁም ልታቆልኝ የሚፈልገው ነገር አብርሽ ሄርሜላን ካልፈለጋት በግድ ከሷ ይሁን አልለውም። ነገር ግን እንደ ጓደኛም እንደ አንድ ወንድም ልጅ በመረዳት ይሄ ልጅ ያለበት ሁኔታ በጣም አስቸጋሪ ስለሆነ ከምንም ከማንም በላይ ደግሞ የሱ ሰላምና የሱ ጤንነት ስለሚቀድም ይሄንን ነገር ላማከራህ መጥቻለሁኝ። አንተ ደግሞ የምትለው ነገርና እንዲሁም ደግሞ የምታወራው ሐሳብ ካለ የኔ ሐሳቤ ይሄ ነው። ስለዚህ ሁለታቸውም ከሀገር ይውጡና ከዛም በኋላ ሰላምም ከሆነ ሁሉንም ነገር አይተን እሱም ደግሞ በራሱ የሚወስን ሰው ሆኖ ሄርሜላንም ከሆነ አሰየው ደስ ይለኛል። ከሊሆነም ደግሞ ምንም አይነት አይከፋኝም አልহামዱሊላህ እያላ በእንትኑ ማለት ነው። ከዛም በኋላ
የዴቪን ደግሞ ንግግር ሰምታችሁታል። ዴቭ ንግግር ትንሽ ግራ ያጋባል በነገራችን ላይ ምክንያቱም እሱም ላይ ለማፍራት ትንሽ እንትን ያደርጋል። አሁን ለታ አባቴና እንዲሁም ደግሞ እናቴ ስለ ልጃቸው እየተጨነቁ ነው። ይሄ ደግሞ እዛ እንዳላ እዛው እዚህ ሳይመጣ ከዛው ፕሮሰሱን ሁላ ጨርሰን ብንሸኛቸው በራሱ እዚህ ጋር አባቱ እንዲሁም ደግሞ እናቱ እየተጨነቁና እየጨነቃቸው ስለሆነ ለሁሉም ነገር ደግሞ እኛነን ሰላም ነው ምንም አልሆነም እያልናቸው ትንሽ እየተረጋጉ ነው እንጂ አሁን ደግሞ ከሀገር ወጣ ብንላቸው የሚመጣው ወይም ደግሞ የሚፈጠረው ነገር እጅጉን ከባድ ይሆናል። ስለዚህ አንተ ያልካኝ ነገር ገብቶኛል። የሄርሜላም ሁኔታ ገብቶኛል። አዎ ሄርሜላም ግድ ከኔ ይሁን እያለች አይደለም። ዋናው ነገር የሱ ሰላምና የሱ ጤና ይቀድማል እያለች ነው። ሁሉንም ነገር አውቃለሁኝ። አንተም ደግሞ ያልከው ያለኸው ይሄንን ነው። በጣም ደስ የሚል ነው። ግን እዚህ ጋር ደግሞ እናትና አባት ማወቅ አለባቸው። ስለዚህ ሁሉንም ነገር የሚሆነው ነገር እስከምናደርግም ድረስ ደግሞ ይሄ ልጅ እናት አባቱ ሳያዩትና እንዲሁም ደግሞ ከነሱ ሳይተያይ መሄዱ ልክ ነው ብዬ አላስብም እያላ ነበር። በነገራችን ላይ ዋነኛው አንደኛው መስፈርት በመስማማቱ ነው። ይሄ ዞሮ ተዛዞሮ መውጣቱ አይቀርም ነው እየመሰለኝ ያለው። የእናንተን እናንተ ቢታቆቱም ዴቭም ላይ እንትን ለማለት ትንሽ እንትን ያደርጋል። ነገር ግን የሚኪ ሀሳብ በጣም ደስ ብሎኝ ነበር። ለማንኛውም የእናንተን እናንተ ነው የሚታቆት። ሁላችሁን አመሰግናለሁኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከምንገናኝ ድረስ ቸር ቆዩልን። ሁሉንም ነገር ደግሞ ተመቻችቶ ወይም ደግሞ ተስተካክሎ እንዲሁም ደግሞ አብርሽም ከመጀመሪያ ሁኔታ ውጭም ሳይሄድ እዛው ባለበትም ሰላም ሆኖ ይመጣል ብለን እንጠብቀዋለን፣ ተስፋ እናደርጋለን። እናንተስ ምን እየተሰማችሁ ነው? እኔ እዛውም እያላ ሰላም ሆኖ ጤነኛ ሆኖ እንዲመጣ ነው የሚፈልገው። እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።